ቤት ጦርነት ተፈጠረ። አይ እንደዚህ አላሰብኩትም። ግማሽ ሄዳል ብዬ ነበር ያሰብኩት። እኔ ደግሞ ከዚህ በፊት ሄርሜላ እንግዲህ ለአብርሽ ልደቱን አክብራለታለች። ሰላም ቤተሰብ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላም አምሽታችኋል? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የማዳም ቅመሞች አበረታቱኝ። የደውል ምልክቷን ጫና አድርጓት፣ ላይክ አድርጎ። እንግዲህ ያው ሰሞኑን አብርሽ ዲፕሬሽን ውስጥ ገብተዋል። እናውቃለን። ያው ለምን እንደሆነ ታውቃላችሁ። ወንድ ልጅ በነገራችን ላይ ይፎክራል እንጂ ልጅ ሲወለድለት ያዙኝ ልቀቁኝ ነው። ልጄን አሳየኝ፣ ልጄን አብዛኛው የተፋቱ ወይ እርግዛ ወይ በሆነ ምክንያት የተፋቱ ሰዎች ስትወልድ በቃ አሳየኝ፣ እንደዚህ በይኝ፣ እንደዛ በይኝ ይላሉ። እና ያው እሱም ውስጡ ተረብሸዋል። ስትወልድ ደግሞ ሩታ ይብስብሃል አንተ አልቃሻ ሰውዬ ማለት ነው። ስትወልድ አልቅሳ ሆነ አልቅሳ አሉት እኮ እሱ እኮ እድሜ ልኩን እያለቀሰ ነው። ሩታ ከመጣች ጀምሮ መቼ ሰላም አለው ይላል። ዱባይ መጡ ይላል። ለማንኛውም ሄርሜላ ያው ምንን አስመልክታ ቢሆንም ያው በትንሽ ሰዓት ነው ይሄንን ያሰብኩት አለች። ግን አለባበሷ፣ አፎፋዋ አንድ አይነት ተመሳሳይ ነው። ከዛ በኋላ አለባበሷ ግማሹ ለምንድን ነው ግማሹ ለምንድን ነው ተባለ። ያውን ስሙን አላነሳውም እና ያው አለባበሷም ቀሚስ ለብሻለሁ ብላ ነው የመጣችው። ግን የፍቅረኛሞች ቀን አስመሰለችው እኮ ቀይ በቀይ እሱ ቀይ ቢለብስ በቃ ተውት፣ የፍቅረኛሞች ቀን ይባላል። እንደዛ ነገር ነው ያስመሰለችው። እና ለማንኛውም ያው አብርሽ አልቅሰዋል ማለት ነው። ያው ያስለቀሰው ጉዳይ ደግሞ ከሩታ መለያየት አስባችሁታል። አርግዛ ጥሏት እንደገና ደግሞ ከሌላው እንደ አሻሸ ገዳው ሲል ደግሞ በጣም ከባድ ነው፣ ይከብዳል። ግን ጥፋተኛ ነን። እንደዚህ ባይከበርለት ራሱ ዝም ብሎ ቢያሳልፍ ጥሩ ነበረ። እንግዲህ ሩታ ቢሆን አሁን ላይ ከቤተሰቦቿ ፈንተሽ ምን ይመችሻል? ምንድነው ያስፈለገሽ? ምንድነው የምትበይው? ምንድነው የምትጠጪው? ምናምን እያሉ እግሯን እንትን እያሉ ግን የመጀመሪያ ልጅ ስትወልድልህ ውሃ ሙቀህ እግሯን ዘዝፈህ እንደዛ ማድረግ ሲገባህ አንተ ሸሸ ገዳው ትላለና አንተ ረከስክ ብለን ልናለቅስ ነው። እኛ እኮ ሴቶች ነን። ነገ በእኛስ ቢደርስ እንደዚህ ጥሎን ቢሄድስ? ለአንተ አላሽቀብ እንዲህ ከታች ሆደው የሚያሽቃብጡት እኮ ነው። ወይኔ ሄርሜላ የአብርሽ የእንትን ምንጭ፣ የደስታ ምንጭ፣ ለሱ እንደዚህ ሰውኛለሽ ጥላው ብትሄድ አንቺ እንትናልሽ። እሷ እኮ መታ ነው የተጨመረችው። እኔ የሚገርመኝ እኮ አብርሽ እኮ እንደዛ አልነበረም። እይታ እኮ አልነበረው። ሩታ ከመጣች ጀምሮ ስንት እንደገባና ስንት እይታ ስንት ሰብስክራይብ እንዳገኘ እስቲ ቆም ብላችሁ አስቡ ማለት ነው። ሩታ እኮ ለዚህ ደረጃ ያበቃቸው። እንደውም ሩታን ማመስገን ሹሩሩ ማለት የነበረበት ዱባይ መጥቶ እንዲዝናና፣ የፈለገ ቦታ ሄዶ እንዲዝናና፣ መኪና እንዲገዛ፣ ቤት እንዲገዛ ያደረገችው ሀቂቃ እውነት ለመናገር ሩታ ናት። እናንተም ሴቶች ናቸው። እኔ አብዛኛው ሴት ለወንድ ያሽቃብጣል ማለት ነው። እኔ ሀቁን ከመናገር ወደኋላ አይደለም። ለወንዶች አላሽቃብጥላቸውም። ወንድም አደባባይ ላይ ራሱ ቢወድቅ ምንም የደርስበት ነገር የለም። እንደ ሴት ልጅ ግን ልባ ከተሰበረ ሰበረ ነው። የሆነ ችግር ከገጠማት ያንን ለማስተካከል ብዙ ጣውረዶችን አይታ ነው የምታስተካክለው። ወንድ ልጅ ግን የመርሳት እንትን አለው። እሷ እያለች ራሱ ይኸውችን አምጥቶ እሽሩሩ እያለ ነበር። ሀቂቃ ሩታ ናት ይሄንን ቻናል ለዚህ ደረጃ ያበቃቸው ማለት ነው። አሁን ላይ እንደውም ከሩታ ጎን ነው መሆን ያለባችሁ፣ ማበረታታት፣ አይዞሽ ማለት። እኛም ሴቶች ነን ሀቂቃ እውነት ለመናገር ማለት ነው። ነገ የሚደርስብን ነገር አናቅም። እሷ ብዙ ነገር እንትን ብለዋለች እኮ ስንት ሴቶችን አመጣ። ስንት እሷ እያለች አንዴ ወደ ፍቅር ጋር ተመለስኩኝ እያላት፣ አንዴ ወደዛ ተመለስኩኝ እያለ እየወጣ እየወረደ ይሄን 4 ኪሎ ያክልን እንትኑን አፉን ይዞ ማለት ነው። እንደው በፈጣሪ እንትን ገባውኝ እኮ። አታናግሩኝ እናንተ ኮሜንታተሮች ነው ይሄንን ልናገር
ገፋፋችሁኝ እኮ ገፋፋችሁኝ፣ ሀቂቃ ማለት ነው። ለማንኛውም በአሁኑ ሰዓት እኔ ከሩታ ጎን ነው ያለሁት። ሩታ ስትደሰት እደሰታለሁ፣ ስትከፋ አከፋለሁ። ወንድ ልጅ ወንድ ልጅ ነው፣ ወንድ ልጅ ወንድ ልጅ ነው። ይኸው ጥሏችሁ ይሄዳል ማለት ነው። ትንሽ ካልተመቸው፣ ትንሽ ሆዱ ከጎደለበት መሄዱ አይቀርም። እና ሩታ ደግሞ ያው ነገም ሌላ ቀን ነው፣ ግዴታ ይመለሳል፣ መመለሱ አይቀርም። እስከዛም ደግሞ ታርበተብተው እንደውም ልጁን ከወለደች ልጅህን አላሳየህም ብላ ታሰቃየዋለች። ታያላችሁ ማለት ነው። የሰራትን ጉድ እሷም ትሰራለታለች። ለማንኛውም ሴቶች ከሴቶች ጎን ነው መሆን ያለባችሁ እንጂ ከወንዶች ጋር የወንዶች ቤት ሄዳችሁ ከስርስር አታሽቃብጡ ለማለት ወዳለውኝ። መልካም ምሽት ይሁንላችሁ።